ናርዶስ በጧት ተነስታ ወደ ቤተ ክርስቲያን ስታቀና ሮዚ ተከታትላ ከቤት ካሹ ወደ ሮዛ ተቀይራ ቤት ውስጥም ተከትላ ስለነበረ ርቃም አራቀችም። ጧትም ስለነበረ በአካባቢ ሰው አልነበረም። አንገቷን አንቃ የት ነው ያረግሽው? ቅዱሴን ከየት እንዳረግሽውና ወይም ምን እንዳደረግሽው አውጪ፣ ልጁንም እሱንም ታያቸው። አንቺ ሰይጣን፣ እኔ ቅዱሴን ካልመለሽልኝ እውነትሻለሁ እገልሻለሁ ማለት ጉሮሮዋን ታንቀታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ማሄን ክፍል 2ን ማይ ድራማን ክፍል 50 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ በጠዋት ተነስተው ማይዬ ወደ ትምህርት ቤት ይዘው ሲሄዱ በጠዋት አሹና ማይ ወደ ትምህርት ቤት ሲሄዱ ቅዱሴ ቆሞ እየጠበቃቸው ነበረ። ማይ ልክ አባቷን ወይም ቅዱሷን ስታይ በሳቅና በደስታ እየበረረች አጎቴ ብላ ትጠመጠምበታለች። ነገር ግን ትንሽ ሳይቆዩ ዞር ሲሉ ናርዶስ ከኋላ ነበረች። ስለዚህ እንደምንም ብለው ሰው አጥር ውስጥ ይደበቁና ምን እየተካሄደ ነው ስትላቸውም እሷም ብክክሎች ወይም ድብብቆች እየተጫወትን ነው በአሁኑ ታይም ወይም የአሁኑ ጨዋታ አንቺ ዝም የምትይበት ነው በማለት ይነግሯታል። ናርዶስም ቀና ብላ ሳታይ ወይም ዞር ብላ ሳታይ ባላየ ሁሉንም ታልፋቸዋለች። ከዛም ካለፈችም በኋላ ትምህርት ቤት ካደረሷት በኋላ ሁለቱም በደስታ ወይም ሶስቱም በደስታ ምን እየተሄደና እንዲሁም እንደዚህ መሆን እንደሌለበት ቅዱሴ እኔ ያመጣልሃለሁ ልጅህን ቤት፣ ነገር ግን በዛ አኳያ ወይም በዚህ ተቀጠልክ ናርዶስ ትይዝሃለች ትለዋለች። እሱም እኔ እኮ በጣም እኮ ወዳታለሁ ልጄ ናት እኮ ከልጄ እስከ መቼ ነው የምርቀው ሲልም እሷ ግን ይሄ እኮ ልክ አይደለም፣ ምክንያቱም አሁን ምን ማድረግ እንችላለን በማለት ትጠይቀዋለች። ሮዚም አሁን ወደ ክስ ብንሄድ እኮ አንተ ሙሉ ጤነኛ ስላልሆንክ እናትም አባቱም ስለሌላት ወይም እናቷ በህይወት ባትኖር አባቷ ደግሞ ያው ማሰብ ወይም እብድ ነው ብላ ስለምታስመሰክርብህ ቀጥታ ልጅቷ መንግስት ወደ እሷ እንድትመለስ ነው የሚያደርገው። ትንሽ ከቆየም በኋላ ወይም መረጃ ከሰበሰብን በኋላ ግን ከሰን አንተም ጤንነት ከተረጋገጠ በኋላ ያም ማድረግ እንችላለን በማለት ትናግረዋለች። ቅዱሴም ደስ ባይለውም ነገር ግን የሮዚን ሀሳብ መንቀፍ አልፈለገምና እሺ ያልሽኝን ሁሉ አደርጋለሁ በማለት ይስማማል። እሷም እሺ ብላ እንግዲህ ወደ ቤት ስመለሱም ዛሬ እንግዲህ ወይዘሮ ናርዶስ ችግሯን የቀረፈችበት ቀን መስሏ ስለታያት በጣም ደስተኛ ነበረች። አሹ ወደ ቤት ሲገባ ቅዱስ ደግሞ ወደ ራሱ ቤት ሲሄድ ናርዲን ፊት ለፊት ያገኛታል። እሱም ልጄን መልሽልኝ በማለት ይጠይቃታል። አሹ ቅዱስ ልጄ ማሂ የኔ ናት ያንተ ልጅ አይደለችም ብትለውም እሱ ግን የኔ ልጅ ናት በማለት ደጋግሞ ይጠይቃታል። እሱም አይደለችም ሲልም እኔ አሁን እብድ አይደለሁም፣ ስለዚህ እባክሽ የምትናገሪውን ነገር አስተውለሽ ተናገሪ፣ ልጄን መልሽልኝ ሲላትም ወዳው እንደምን ብላ ከሱ ሮጥ ብላ ካመለጠች በኋላም ለዶክተር ትደውልና አንድ እብድ ሰፈር እያስቸገራት እንደሆነና የምትልክላቸው ሎኬሽን ላይ ቅዱስ የሚባል ልጅ ጠይቃችሁ አፈናችሁ ወይም የሚያደነዝዝና የሚያሳብድ መርፌ ወቅታቸው ሆስፒታል እንዲተኛ አድርጉ በማለት ትነግራታለች። እሷም ዶክተሯም የእሷ ተላላኪ ስለነበረች እሺ ብላ ትእዛዟን አክብራና እንዲሁም ሰምታም ወዳው አንድ ወጠብሻ ልካ እንግዲህ ቅዱስ ከኋላው ማንም ሰው ሳያየው አንገቱን ይዘው መርፌውን ይወጉታል። ወዳው ደቂቃም ሳይቆይም ቅዱስ ተዝለፍልፎ ይወድቃል። ወደ ቤት ስትመጣ በጣም ደስ ብሏት ስለነበረ እናትና ልጅ ወይም ሶስቱም ሲጫወቱና የቤተሰብ ጊዜ ምርጥ የሚባል ጊዜ ያሳልፋሉ።
የናርዲ ባል አይኗን እያያት የኔ ፍቅር ይሄ ደስታሽ እኮ ከቀጠፋ በጣም ቆይቶ ነበር፣ ምን ተገኝቶ ነው ሲላትም እሷም ድርጅት ውስጥ ያለው ችግር ከሀ እስከ በ እየተቀረፈላት እንደሆነ አሁን ጥሩ ላይ እንደሆነች ትነግረዋለች። በቃ ዋናው እሱ ነው የኔ ቆንጆ፣ እንደዚህ እኮ ነሽ እንዲያይሽ ነው እንጂ የምፈልገው ስትጨነቂና ስትጠበቢ እኔ አንቺን ማየት አልሻም በማለት ይነግራታል። እሷም እሺ በቃ የሁሉንም እሺ በቃ ውዴ ያልከኝ ሁሉ አደርጋለሁ ትላለች። ፍቅራቸው በጣም ደስ የሚልና የሚያስቀና ስለሆነ ሳምሪም እኔም ቀልጠፍ ብዬ አሹዬን የእጄ ማድረግ አለብኝ ትላለች። አሹ መጽሐፍ እያነበበ ነበረ። ትንሽ ካነበበም በኋላ እንዴ ቀለምም ታውቃለህ ወይ ስትለው አዎ ምን ላርግ ብለሽ ነው? አገራችን እኮ ስራ ለምጄ እዚህ ቁጭታ ሲሆን እኮ እዛ እርሻም አለ ብዙ ነገሮች አለ፣ እዚህ ግን ቁጭ ብቻ ስለሆነ እኮ ደከመኝ ሲላትም ወይም እንደዛ ላንብብ ብዬ ነው ሲላትም እሷም በቃ እጄን ይዘህ አስተምረኝ ስትለውም አብሽሬ ችግር የለውም አስተምርሻለሁ ቢላትም ነገር ግን እሷ በተቃራኒው ደግሞ እንደዚህማ ሊሆን አይችልም ብላ እንግዲህ ተመናቅራ ትሄዳለች። ምክንያቱም እሱ ከሚስቱ ውጭ ወደ ውጭ ብሏን ቁርስ ሰርታ ልታባብለውና ልታበላው ብትሞክርም ሳምሪ አሹ ግን እኔ ሚስቴ ናት እንጂ የምታጎርሰኝ ከሚስቴ ውጭ በማለት ሮዚ ቶሎ አምልጪ፣ ምን አይነት ጉድ ውስጥ ነው የገባሽው በማለት ሮዛ ራሷን ታስመልጣለች። ከዛም በር ላይ አቶ ወይም የናርዶስ ባል መጥቶ ሚስቴን እስከዛሬ ተከታተላት ብዬ አልነበረም ሲለው አዎ ተከታትያታለሁ፣ አዲስ ነገር ስላላገኘሁ ነው፣ አዲስ ነገር ሳገኝ እኮ እነግርሃለሁ ብዬ ነው ሲልም እሱ ግን ተንግዲህ ወዲያ እንዳይከታተላትና ችግሯን ሁሉ በራሷ መንገድ እንደፈታችው ነግረኛለች። ዛሬ ደስታዋ በጣም ደስ ሲል ነበረ። እንደው እውነት እልሃለሁ አንተን ብታያት አሹዬ ይላል በጣም ደስ ይላል ብሎ ነገር ግን ሳያውቀው እጁ ጋር ያለው ዱላ ራሱ መሬት ተገኝቶ ነበረ። ትንሽ ከቆየም በኋላም እንግዲህ ምን እንደሆነ ሲጠይቀውም እኔ ምንም አልሆንኩም በማለት ይሸመጥጣል። ከዛም ወደ ውስጥ ገብቶ እንግዲህ ትንሹ ደቂቃዎች ወይ ሰከንዶች ከተቆጠሩ በኋላ ደግሞ ሚስቱ መጣት እንግዲህ ወደ እንግዲህ ምንም የሚያስፈራ ነገር እንደሌለና እንዲሁም እንግዲህ ብዙ ጊዜ ትምህርት ቤት ስታደርሳ ማንም ሰው ሰላም እንዳይላትና እንዲሁም እንዳታገኝ ማንነት አግኝታለች ሲለው ማንም አግኝታ አታውቅም በማለት ይዋሽለታል። እሱ ግን ምንም ቢዋሽም ልጅቷ ግን ጠዋት ከሰው ጋር እንደነበረ ተናግራለች። እሱም እሺ ብሎ በቃ ከዚህ መሄድ አለብኝ እያለም ሲልም ነገር ግን ሄድ የለብህም ትለዋለች። ከዛም ምንድን ነው ሲልም እኔ አሁን ነገሮችን ሁሉ ሰላም ማንም እንዳይላት ነገር ግን ነገሮችን ሁሉ እኔ በራሴ መንገድ አስተካክያለሁ ስትልም አሁንም ድንጋጤው እጅጉኑ ይበረታል። ምክንያቱም ምን አድርጋው ነው ይቺ ሴጣን የሚለው እጅጉኑ አሳስቦታል። ነገር ግን ይሄም ሆኖም እሱም ባስተካከለው ማንም ሰው እጇ እንዲይዝና እንዳጽናናት አጠገቧ ሰው እንዲቆም አልፈልግም በማለት ትናገራለች። እሷም እሺ በቃ ታዛዥ ነኝ በናሜ ወይም አለቃዬ ብላ እንግዲህ ትመጣለች። አሹ በጣም ተጨንቆ ለወንድሟ ወይም ሮዚ ለወንድሟ ተደውላ ናቶሎ እስቲ ቅዱሴ ቤት አለ ወይስ የለም የሚለውን እባክህ ልይ ስትልም እናታንም እህቴ ችግር ውስጥ ገብተሽ ከሆነ ንገሪ ሲላት እሷ ግን ምንም እንደዛ ነገር የሚባል እንዳልሆነና እሷ ስራ ቦታ እንደሆነችና መውጣት እንደማትችል ትነገራለች። እሱም እሺ በቃ ያ ከሆነ ያልሽውን ሁሉ አደርጋለሁ በማለት እንትን ይላል። እሱም ሄዶ ቼክ ሲያደርግ ነገር ግን ቅዱሴ በቦታው አልነበረም። ምክንያቱም ቀጥታ ወደ ሆስፒታል ነበር ያስወሰደችው። ማይነጋ የለም። ሌሊቱም ነግቶ እንግዲህ ናታንም ተረጋጋ አንተ ተኛ፣ ሌላውን በቃ እኔ ወጣዋለሁ ብላ ስልኩን ትዘጋለች። ነገር ግን በጧት ተነስታ ናርዲ ስትወጣ ተከትላት ወይም ከሸናፊ ወደ ሮዛ ተከትላት ወጣ ፊት ለፊት ትገጥመናለች። ፊት ለፊት ስትመጣም እሷ እንግዲህ መርበትበቷን ትጀምራለች። እሷ ምንም ማርበትበት አልፈልግም፣ ቅዱሴን የት እንዳደረግሽውና የት እንዳደረግሽው ምን እንዳደረግሽውና እንዲሁም የመሳሰሉትን ተናገሪ ብላ ታናዝዛታለች። እሷ ግን ፈጽሞ ብላለች
ይሄ ነገር እንግዲህ እስከ መቼ እንደሚቀጥል ባናቅም ይሄ ያደረግሽበት ክፋትና ጥግ የክፋትና የተንኮል ጥግ ግን ዋጋሽን ያስከፍልሻን በማለት ታስፈራራታለች። በድጋሚ የማያገባት ውስጥ እንዳትገባና እንዲሁም የእሷ ልጅ እንደሆነ አረጋግጣ ደጋግማ ትነግራታለች። እሱ ላንች ነው እንጂ እኔም ያሹ ልጅ እንደሆነች ወይም የቅዱሴ ልጅ እንደሆነች ነው ማቀው በማለት ትናገራለች። ውድና የተከበራችሁ የሮዛ ቻናል ተከታታዮች እንኳን ደህና መጣችሁ።